ዛሬ የተደረጉትን አራት ቻምፒየንስ ሊግ ጌሞች ሪካፕ እናደርጋለን። ባየር ሙኒክ ኖ ኬን ኖ ፕሮብሌም ብሎ አትላንታን ሄዶ በሜዳው 6-1፣ አትሌቲኮ ማድሪድ ስፐርስን 5-2 ሁለቱ እንዳለፈው አረጋግጠዋል። ሌሎች ሁለት ጨዋታዎች ደግሞ ሰከንድ ሊግ በጣም አጓጓ ያደርጓቸዋል። ባርሴሎና ከኒውካስትል ጋር ሴንት ጄምስ ፓርክ ላይ 1-1 ወጥቷል። ሊቨርፑል ደግሞ በጋላታሳራይ ሄዶ በሜዳው ደጋሚ አሁንም 1-0 ተሸንፏል። እነዚህ ሁለት ጨዋታዎች የባርሴሎና እና የሊቨርፑል ጨዋታ ሰከንድ ሌጉን በጣም አጓጉ ያደርገዋል ብለን እንገምታለን። የተረጋገጠ ነገር የለም፣ ማንም ሊያልፍ ይችላል። ግን እኔ ለሜዳው ባለሜዳው አድቫንቴጅ ሰጠዋል ባርሴሎና ኒውካስትልን። በተለይ ደግሞ እንደ ዛሬ ስግጥ ያለ ጌም ከሆነ አይ ቲንክ ኒውካስትልን ሳይሆን ባርሴሎና ነው የሚጠቅመው። ምክንያቱም ቻንስ በጣም ሊክስ የሚያደርግ ቡድን አጫወት እንጫወት ከተባለ 4-3 ምናምን ሊያሸንፋቸው ይችላል። ኒውካስትል ግን ቻንስ ማይበዛበት ውግም ያለ ጨዋታ፣ ይሄኛውም ቻንስ አለው ከአቅ ለመናገር ግን ስቲል ማኔጅ መደረግ የሚችል ጨዋታ ከሆነ ባርሴሎና ማለፍ ይችላል ብዬ ገምታለሁ። ሊቨርፑል ደግሞ መጥቶ አንፊልድ ቫይብ ማራመድ የምችለው እኔ ነኝ እና ሂጎ ኢኪቲኬ ቀላል ኳስ ማግባት ጀምር እባክህን። እነዚህ ሰዎች ልታጨልላቸው ተረዳኝ አይደለ? ሶቦዝ ላይ አንተን አዝላቸው የምትወጣው የሆነ ነገር ትፈጥራለህ። ሊቨርፑል ያልፋል ብዬ ገምታለሁ። ሚኮ አንድ ቪዲዮ ሰርተሽ ካሁን በኋላ አመቱን ሙሉ ልቀቅልን። በቃ ወይኔ ያለቀልን ተሸነፍን፣ ሌላ ምንም ነገር አያስፈልግም። ገባህ? በሜዳችሁ መጥተው እንደሚገርፏችሁ እርግጠኛ ነኝ። ባየር ሙኒክ ደግሞ ኖ ኬን ኖ ፕሮብሌም አትላንታን ሄዶ በሜዳው 6-1። አሁን ኔክስት ዊክ ሮቴት ነው የሚያደርገው። ለምን ሮቴት ያደርጋል ነገሩ? እዛም ሊጉም ፋርመርስ ሊግ ነው ኦልሬዲ በልቶታል። ገባህ? ባየር ሙኒክ ያለው ግን እድል ለምን እንዳልኩት ልንገር። በቃ ሊጉ ላይ ገና ቻምፒየንስ ሊግ 16ቱ ሳይገባ ሊጉን ይጨርሰዋል። ከዛ ላ ፎከስ እያደረገ የሚጫወተው ለቻምፒየንስ ሊግ ነው ማለት ነው። ገባህ አይደለ? የሚወዳደረው ራሱ የለም እኮ ለዋንጫ እንገናኝ አንቺ አልክሚዎች የጀርመን ቡድን እደግምሻለሁ። ገባሽ አይደለ? ሁሉም ያውቃል እኮ ባየር ሙኒክ ቻምፒየንስ ሊግ ድንግል ለሆነ ቡድን እኮ አይከለክልም። መሽከልክ እያውቃለሁ ብሎ ነው የሚያለቅሰው ተብሏል። ሃንግማንን ጠይቀው ጎረቤታችን ያለው። ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። የእንግሊዙ ኒውካስትል ከስፔኑ ክለብ ጋር 1-1 ተለያይቷል። በጣም የሚያምር ጨዋታ ነበር። በሌላው ደግሞ ሙኒክ አትላንታን 6-1 ማሸነፍ ችሏል። ቶትናም ደግሞ እንደተለመደው በአትሌቲኮ ማድሪድ ተሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ፋሚሊ። ዛሬ ከነበሩ ጨዋታዎች በጣም ምርጡ ጨዋታ የኒውካስትል ነበር። በተለይ ከረፍት በኋላ የነበረው ኒውካስትል የሚገርም ነበር። እነ ኤሊያንጋ ብዙ የሚሳረጉ 1-0 ሲመሩ እኔ ይሄ ራሱ አይበቃም እያልኩ ነበር። ከዚህ በላይ ይገባቸው ነበር። ምክንያቱም ሃንሲ ፍሊክ እንደዚህ በ2 ዓመት ሆነው እዚህ ከመጣ እንደዚህ አይነት ደካማ ቡድን ይዞ መጥቶ አያውቅም ይመስለኛል። በእርግጥ እዛ በራሱ ሜዳ ውጤቱን በቃ መቀልበስ ስለምንችል ተረጋግተን ብዙ ይሄ ጉልበት ለመቆጠብ እና ብዙ በቃ ሉዝ ማድረግ አልፈለግም ያን ነው ይመስለኝ እንጂ ከዚህ በላይ መተኮስ ይችላል ብዬ ነው ማስበው። ልጆቹ አሉትና ግን እኔ ሃንሲ ፍሊክ ምንም ይሄ የምትነቅፉት አይነት ሰው አይደለም። እዚህ ቡድን ውስጥ ትልቅ ነገር ሰርቷልና እኔ አሁን ብዙ ጊዜ ያው ለክለቡ ካለ ጥላቻ ነው እንጂ ክለቡ በእግር ኳስ ታሪክ ውስጥ ትልቁን አሻራ በተለይ አሁን ካለው ይሄ በዘመናዊ ፉትቦል ላይ ትልቁን አሻራ ያሳረፈ ክለብ ነው። እኔ አሞሪራ አንድ ተራ ልጅ የፈለገ ነገር ቢናገር ያንን ትልቅነቱን አያወርደውምና እንደምታዩት እስቲ ከላማስ ምናምን እያመጣ እየገዛ እንኳን አይደለም ኢንቨስት እያደረገ አይደለምና ግን እኔ ያው እንደ ግል አይደለ ስለማልወደው ነው በቃ መጥላት ነውና ያ ስለሆነ ነው የጋረደብኝ። ለዛ ነው ያው በልጅነቴ ብዙ ነገር ስላደረሰብኝ ቡድኑ። ግን ሃንሲ ፍሊክ ይወቀሳል ብዬ አላስብም። ግን ኒውካስትል በጣም አሳዛኝ ሁኔታ ነው። እዛ ሄደው የፈለጉትን ማድረግ ይችላሉ ብዬ አስባለሁ። ከፊት ያሉትና የዓለማችን ምርጥ ተጫዋቾች አሉትና ሃንሲ ፍሊክ ደግሞ ምርጥ አሰልጣኝ ነው። ለኒውካስትል ከባድ ዛሬ ጊዜ ነው ያሳለፉት ብዬ አስባለሁ። ይሄ አቻ መውጣታቸው ለነሱ ጥሩ አይደለም። በሌላው ደግሞ ሙኒክ እንደተለመደው ሃሪኬን አይኖረውም፣ ግን ነው ሉሲ ያሉ እነ ሙሴላ ያሉ አሁንም 6 አስቆጠር። የቶትንሃም ደግሞ ያው እኔ ለቶትንሃም ፈተናው የራሱ ተጫዋች ናቸው። ዛሬም ፈተና የነበሩት የራሱ ተጫዋች ናቸው። እነሱም እንደዚሁ በሰፊ ግብ ልዩነት ተቆጥሮባቸዋል። በጣም ውብ ጨዋታ የነበረው ግን የኒውካስትል ጨዋታ ነበር። በጣም ገራሚ ጨዋታ ነበር። ለቀጣይ ያጓጓል ብዬ አስባለሁ። እስቲ ለማንኛውም እናንተ በጨዋታ ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኔ የምሬ ነው የምላችሁ እንደዚህ አይነት ቀሽም ቡድን አይቼ አላውቅም። በጣም ደክሞኝ ነው ስትራግል እያደረኩ ነው ይሄንን ጨዋታ የሁለቱንም ያየሁት ማለት ነው። ግን ሚኮስፐርስ በረኛ ይቀየርልኝ ብለሽ ጭራሽ በቃ ምንድን ነው ሰክሮ ነው እንደገባው
በደንብ ኮፒ ሊንክ እያደረጋችሁ ስለ ባርሳ እናወራለን። ኒውካስሎች ምን ሆኖ መጨረሻ ላይ ተንተፋጠፉት? ኦልሬዲ ባይዘው ደቂቃው አልቆ ነበር። 94ኛ ደቂቃ 4 ደቂቃ ተጨምሮ አልቆ ነው። ጀለስ ይመቸው። ፔናልቲ ኤል ፋቮር ደ ሪያል ማድሪድ አይደለም ዛሬ፣ ፔናልቲ ኤል ፋቮር ደ ባርሳ። አለቀ በቃ። በፔናልቲያችን አቻ ሆነናል። ወደ ካምፕኑ በቃ አለቀ። ተለጠፍሽ እንደወደቅሽ ቁጥር ባይዘዌ አሸነፍ የሚገባቸው ጨዋታ ነበር። ኒውካስሎች በእውነት በጣም ሙሉ ጌሙን አሪፍ ነበሩ። ተጫዋቾች ጀዝባ ናቸው። የላንጋ የሚባል ድሮም እንግሊዝ ምንም ዛሬ ቀና አላለች። አንድ ደህና ቡድን የለም። ማትረጉ ነገ እኛ እንደለመድነው ፊክስ እናደርጋታለን። እንዳያሳስባችሁ። እንግሊዝን አስከበረናት እንመጣለን። ጩጫ እንኳን አላውቅም። ጩጫ ልታሸንፍ ትችላለች። እሷም ትንሽ ያው ማድሪድ ነው ባይዘው ቻምፒዮንስ ሊግ ላይ ማለት ነው። ግን ፈሎ ያሸንፋል። ጀማው የዘንድሮ ባርሳ ማለት ነው ብቃት ብቻ አይደለም ያለው፣ ልዩ ምልክቱ እድልም አለው። ማንዬ ምን አይነት እድል ነው? በዚህ ደቂቃ ፔናልቲ ጀማው ፔናልቲ ይገኛል እንዴ? እንደዚህ ኒውካስትል ማለት ነው የሞት ሽረት ትግል አድርጎ 3 ነጥብ ይዞ ማለት ነው ለመውጣት ያላደረገው ጥረት የለም። በስተመጨረሻዋ ደቂቃ ላይ በሽርፍራፊ ሰከንዷ ላይ ማለት ነው በተገኘች ፔናልቲ እንግዲህ ላሚን ያማል አስገራሚ ፔናልቲ ያስቆጥሮ 1-1 በሆነ ውጤት ጨዋታው ተጠናቋል። ግን የላሚን ያማልን ኮንፊደንስ አለማድነቅ በጣም ከባድ ነው ጀማው። ይሄ ልጅ እጅግ በሳል ልምድ ያለው ረጅም ጊዜ የተጫወተ አይነት ተጫዋች ነው። በቃ ፔናልቲ አመታቱ ራሱ ምንም አይነት ጫና ያለበት ሁላ አይመስልም። ቀለል አድርጎ ፔናልቲውን አስቆጥሮ ቡድኑን 1-1 በማድረግ እንግዲህ ወደ ቀጣይ ወደ ኑ ካምፕ ቡድኑን ይዞት መጓዝ ችሏል። ያው ኑ ካምፕ ላይ በእርግጠኝነት እንደሚያስሸንፉት ምንም ጥርጥር የለኝም። ኒውካስትል እዚህ ጨዋታ ላይ 2 እና ከዛ በላይ ጎል አስቆጥሮ እንኳን ቢሄድ በዚህ ቡድን ካምባክ ይሰራበታል የሚል ግምት ነው ያለኝ። ለማንኛውም በቀጣይ እነ ብሩኖ ጊማሬሽ ይመለሳሉ የሚል መረጃ አለ ለመልስ ጨዋታው። እንግዲህ ኒውካስትልን ቡድኑን አጠናክሮ ይሄድና ቆንጆ ኳስ ምን ይመስልኛል። ግን እጅግ ወሳኝ የሆነ 1 ነጥብ ባርሳ ዛሬ ይዞ ተመልሷል። 1-1 በሆነ ውጤት አልቋል። ይመቻችሁ። መጥቷል ሙሽራው ተቀበሉት በእልልታ፣ መጥቷል ሙሽራው ተቀበሉት በእልልታ። አልሐምዱሊላህ በሉ፣ እልል በልበሉ። አንተ ሻምፒዮንስ ሊግ ዋንጫ የሚበላልኝን አግኝቻለሁ። አልሐምዱሊላህ ነው ጀማ፣ አልሐምዱሊላህ ነው። አንተ እንዴ እኔ አሁን ለስንት ቦታ ልቆጥር? ፕሪሚየር ሊግ አለ፣ በዚህ ሻምፒዮንስ ሊግ፣ በዚህ ኤፍ ኤ ካፕ ስንት ሰው መስያችሁ ነው? አንድ ሰው እኮ ነኝ እኔ። ስንት ሰው መስያችሁ ነው ያ ጀማ? እንግዲህ ሙኒክዬ ወያለውን የመለጥለጥሽም ልምድም አለሽ። እንግዲህ ልምድሽን ተጠቅመሽ ሻምፒዮንስ ሊግን እንድትበይልኝ በአክብሮት እጠይቃለሁ። ቢልኝ ብያለሁ። በቃ አማና ላንቺ ሰጥቻለሁ። ይመችሽ ሙኒክዬ። አቤት ኃጢአት! ነውር እኮ ነው። እንዴት ሰው በመጀመሪያ ዙር ጨዋታው ማለት ነው ወደ ቀጣይ 8 ውስጥ ማለፉን ያረጋግጣል? በመጀመሪያ ዙር ጨዋታው 6-1 ሄደው ረመረሙት አትላንታን። አንተ አሁን እኮ አፍርም እኮ አትላንታ እኮ ለመልስ ጨዋታ ይሄድ ይሆናል እኮ ወደ ሙኒክ ሜዳ። ምን አባታቸው ሊሰሩ ነው የሚሄዱት ቅሌታሞች? ይሄ ሙኒክ ደግሞ እንዴት ጅብ ሆኖ ነው የመጣው እናንተ? ለማንኛውም ደግሞ 6-1 ሆነ። ይህንን የመልስ ጨዋታው ማየት አያስፈልግም። ይህን ጨዋታ በቃ ሙኒክ ወደ ቀጣይ ዙር አልፏል ኦፊሻሊ ማለት ነው። ቴንኪው 6 ኒውካስትልን ቀብዳ ሲይዘው በሉት። ያራዳ ልጅ በሚያሳዝን ሁኔታ 1-0 ሲመራ ቆይቶ ባለቀ ሰዓት ቲያዎ እጅግ በጣም የማይሆን ውሳኔ ወስኖ ቢል ጎረ እንግዲህ አግኝተው አስቆጥረውም 1-1 በሆነ ውጤት ወደ ካምፕኑ ወስደውታል ማለት ነው። ነጥቡን ባርሰሎናዎች አሳስቀው አፈኑት ማለት እኮ ነው፣ ሌላ ነገር የለውም ማለት ነው። እጅግ በጣም ያሳዝናሉ ኒውካስትሎች። እንደ ኒውካስትል የሚያሳዝን የለም በዛሬው ጨዋታ ማለት ነው። ምንም ጥያቄ የለውም። በጣም ለፍተው ደክመው ነበረ። የሚችሉትን ሁሉ አድርገው ነበር። ደጋፊዎችም ሲያግዟቸው ነበረ። ነገር ግን ባለቀ ሰዓት ባርሰሎና እንግዲህ ያለመታከት በመሞከራቸው ያገኟትን እድል ተጠቅመው ኢሊጎሪዮንም እንግዲህ ላሚን ያማል በሚያስገርም ሁኔታ አስቆጥሮ ጨዋታውን ወደ ካምፕኑ ሳያልቅ ወስደውታል ማለት ነው። በእርግጠኝነት እዛም ቆንጆ ጨዋታ እንመለከታለን። ኒውካስትል በዋዛ ፈዛዛ የሚፋታ አይነት ቡድን እንዳልሆነ ተመልክተናል። የእንግሊዝ ቡድን የእንግሊዝ ነው፣ ያራዳ ልጅ ሌላ ነገር የለውም ማለት ነው። በዛሬም ጨዋታ ያየነው ይሄንን ነው። አስገራሚ ጨዋታ ቀጣይ እንመለከታለን ብዬ አስባለሁ። በአሁኑ ግን ኒውካስትሎች ያሳዝናሉ። ቢያንስ ይገባቸው ነበር፣ 3 ነጥብ ይገባቸው ነበረ። ነገር ግን ምንም ማድረግ አይቻልም። እግር ኳስ ነው ይሄ። ያራዳ ልጅ
የለፋ የጣሪ ያገኛል ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳረሱ በደንብ ሼር ኮምፕሊክ ግዴታ ነው። ይመቻችሁ። ይህንን ጨዋታውን እንዴት ነው መግለጽ የሚቻለው ጋይስ? ባርሳ በጣም ወሳኝ በሚባል ሰዓት ላይ ጎል አስቆጥሮ ነው ደህና ውጤት ይዞ ከሴንት ጄምስ ፓርክ መውጣት የቻለው ማለት ነው። ለኒውካስትል ዩናይትድ ደግሞ በጣም አሳዛኝ ሁኔታ ነው በመጨረሻ ደቂቃ ከእጁ የገባውን ውጤት አሳልፎ ለባርሴሎና የሰጠው ማለት ነው። በአውሮፓ ሻምፒዮንስ ሊግ 16ቱ ዙር የመጀመሪያ ዙር ጨዋታ ሴንት ጄምስ ፓርክ ላይ ባርሴሎና ያስተናገደው ኒውካስትል ዩናይትድ 1-1 ለመለየት ተገዷል ማለት ነው። ሌቭል ነው ጨዋታው። ስለዚህ ካምፕኑ ላይ ከ0-0 እንደሚጀምር አስቡት ማለት ነው ጨዋታው። ያ ማለት ደግሞ ለባርሴሎና በጣም የቤት ስራውን የሚያቀልለት ይመስለኛል። በዚህ ጨዋታ ላይ ፈርስት ሃፍ እንኳን ተመጣጣኝ እንቅስቃሴ ነበር የተመለከተው። ሰከንድ ሃፍ ግን ኒውካስትል በቃ ኢነርጂያቸውን ቡስት አድርገው በጣም የሚገርም ፐርፎርማንስ ነበር ያስመለከቱን። ለኔ አትሊስት በአንድ ጎል ልዩነት ጨዋታው ማሸነፍ ነበረባቸው ባይኔ ካሳዩ ተጋድሎ አንጻር ማለት ነው። ባርሴሎናዎቹ በጣም ነበር ስትራግል ሲያደርጉ የነበረው በዚህ ጨዋታ ላይ ማለት ነው። በኒውካስትል ዩናይትድ በኩልም እንግዲህ በመጨረሻ ደቂቆች ላይ 86ኛው ደቂቃ ላይ አርቬ ባርነስ ጎል አስቆጥሮ 1-0 ቀዳሚ አድርጓቸው ነበረ። የ1-0 አድቫንቴጅ የሚይዘው እንግዲህ ወደ ካምፕኑ የሚሄዱ ይመስሉ ነበረ። ነገር ግን እግር ኳስ ነውና ጨዋታው እንግዲህ ጨዋታው ይጠናቀቃል ተብሎ በሚጠበቅበት ሰዓት ላይ 96ኛው ደቂቃ ላይ ዳኒ ኦልሞ ላይ በተሰራ ጥፋት ምክንያት ላሚን ያማል ፔናልቲ ለባርሴሎና አስቆጥሮ ጨዋታው 1-1 ሊጠናቀቅ ችሏል ማለት ነው። ባርሴሎናዎች በዚህ ጨዋታ ላይ ለኔ ሰከንድ ሃፍ ላይ ከነበረው ፐርፎርማንስ አንጻር በጣም ውጤቱ ከፍ ያለ እድለኛ የሚያስብል አይነት ውጤት ነው ይዘውጡት ብሎ መናገር ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በመልስ ጨዋታስ የሚፈጠረው ነገር ምን ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫላት ነው። ምርጥ የአራዳ ልጆች አንበሳ መልክ ቢኖረው ወይም ሰው ቢሆን ዛሬ የባየር ሙኒክ ተጫዋቾችን ነበር የሚመስለው። ማስፈራራት መልክ ቢኖረው የባየር ሙኒክ ተጫዋቾችን ነው የሚመስለው። የአራዳ ልጆች ኒው ባላንስ አሬና ላይ ሄደ ቤርጋሞ ላይ ከሜዳ ውጪ እንደዛ አይነት ጀብድ ለመስራት የቪንሰንት ኮምፓኒን ባየር ሙኒክ መሆን መቻል አለብህ። የአራዳ ልጆች እነዚህ ተጫዋቾች እግራቸው በጣም ነው የሚያስፈራው። ከበረኛው እስከ አጥቂ እኩል የሚናበቡበት ምን አለፋ ነው ምልህ ማለት ነው። ምንም ከጨዋታ ውጪ ነው ያደረጓቸው። የሚችሉትን እንደውም ታግለው ነበር አትላንቶች። ነገር ግን ባየር ሙኒክ ሊያዥ ለገናጅ የሚቀመስ ቡድን አይደለም። አቡሻ እዚህ ጋር እያረጋጋው ነው። አሁን የሚያስፈራው ባየር ሙኒክ በሚገርም ሁኔታ ተመልሷል እያለ ነው። ነጎድጓድ ነው የአራዳ ልጆች። እግራቸው የዋዛ አይደለም። ግማሽ ደርዘን ጎል ነው ከሜዳቸው ውጪ አስቆጥረው የመጡት የጣሊያኑ ቡድን ላይ ማለት ነው። የአራዳ ልጆች በዋዛ ፋዛዛ ይሄ ቡድን ይላቀቃል የሚል እምነት የለውም። ምንም አያስፈልገኝም በሜዳ ሁሉ ብሏል። ጨርሶ ነው የመጣው የአራዳ ልጅ። እንደ ቀልድ እንዳታየው ባየር ሙኒክ አሁን ይናደፋል።